ድሮ የኢትዮጵያ ሕዝብ ደግሞ ጠባዩ የሸክላ ድስት ነበር። ቀስ ብሎ ይሰማል፣ ቀስ ብሎ ይበርዳል። አሁን ጠባዩ የብረት ድስት ጠባይ ያዘ። ጠንቋይን በጣም ነው የማደንቀው፣ አስጠንቋይን በጣም እንቀዋለሁ። ጠንቋይን የማደንቀው በጣም ገንዘብ ከሚወድ ሰው ጭንቅላት ባልተጨበጠ፣ ባልተዳሰሰ፣ ባልተያዘ፣ ባላተረፈ ሱቅ፣ ባልተሸጠ ዕቃ ብዙ ሺህ ብር ይቀበላል። እኔ ፖለቲከኞች እዚህ ሀገር ከፖለቲካ 3 አትራፊዎች አሉ። 1 በስልጣን ላይ ያሉ፣ 2 ህዝብ፣ 3 ደግሞ የፖለቲካ ስልጣን የማይፈልጉ ግን ፖለቲካው ሲቀዘቅዝ አብረው የሚቀዘቅዙ። እኔ እነዚህ ለሶስተኞቹ ከህዝብና ስልጣን ካላቸው ውጭ ላሉት ግን እኛ ፖለቲካው ቢጠፋም ቢቀዘቅዝም እናጨበጭብላችኋለን ረፉልን ማለት ቃል ኪዳን እንዳለው ለነዛ ቃል ብንገባላቸው። አሁን የብዙዎቹ ስጋት ፖለቲካው ከቀዘቀዘ እንረሳለን። ሰውየው የሬሳ ሳጥን ነው የሚሸጠው እና እንዴት ነው ስራ እንዴት ነው? አረ በጣም ጥሩ ነው አላሉ። አሁን በግልባጭ ምን እያለ ነው? ሰው እየሞተ ነው እያለ ነው። ሰውዬ እንግዲህ ስራ እንዴት ነው ብሏችሁ በጣም ጥሩ ነው ስራ ካላችሁ በተዘዋዋሪ ምን እየሆነ ነው ማለት ነው? ሰው እየሞተ ነው። ባልና ሚስት ሴትዮዋ ፀጉር ትሰራለች፣ ባልየው ደግሞ የሬሳ ሳጥን ይሸጣል። ናጧጧት ሁለቱም እንጀራ አስቀብለው ይጸልያሉ። እንግዲህ ልብ አድርጉ፣ የሬሳ ሳጥን ከተሸጠ ፀጉር የሚሰራ የለም። ፀጉር ከተሰራ የሬሳ ሳጥን አይሸጥም። ጸሎቶቹ ዳርና ዳር ያሉ ናቸው። እግዚአብሔር ግን ማቻቻል ስለሚችል በእነሱ ጸሎትም ባይሆን ሰው ሙቶ ሬሳ ይሸጣል፣ ሰው ማግቶ ፀጉር ይሰራል። እና አንዳንድ ጊዜ ጸሎቶቻችን ዳርና ዳሩ ነው መሰማት የተሳናቸው ይመስሉኛል። በሌላ በኩል አሁን ሰሞኑን የምንሰማቸው መቼም ዛሬና ነገ ትናንትና መቼም እኔ ምን ብዬ አስባለሁ፣ ትናንትና ያለፈ አለኝታ ነገ ሊመጣም ላይመጣም የሚችል አለኝታ ዛሬ ግን በእጅ ያለ እጹብ ድንቅ ስጦታ ነው ብዬ አስባለሁ። ጀግና የሚባለው ሶስቱን የማስተሳሰሪያ ገመድ ሲኖረው እንግዲህ በሬና የዛሬው በሬ ቢገናኙ ይግባባል። ለምን ምግብ ተቀየረብኝ አይልም በሬው። አሁን መቅሳር ነው የሚነጨው። የዛሬው በሬም ቢሆን አልጠበሰ አልቀቀለ ምን አላለ። አንዳንድ ጊዜ አሁን እንስሳት ራቁታቸውን ሰው ራቁቱን የተወለደው ሲባል ብዙ ጊዜ ነው ያልቀበለም። ራቁቱ ነው እንጂ ልብስ የሚያመርት ጭንቅላት ይዞ ነው የተወለደው። ከብቶች ጭንቅላት ስለሌላቸው ለብሰው ነው የተወለዱት። ግን አንድ ጊዜ የለበሱት ሲሞቱ ነው የሚገፈፉት። እኛ ግን ዛሬ ሌዘሩ ሱፉ ምኑ ይዞት የወጣው ጭንቅላት ስላለ ማለት ነው። እና ሰዎች አስተሳሰባቸው የሚሰራው ከእንስሳዊ ጠባያቸው ሲለዩ ነው። እንስሳዊ ጠባይ ነባቢት፣ ለባዊት፣ ሕያውት የምትባለው ነፍስ በሁሉም የእምነት ውስጥ ያለ ሰው ልባሉ። እዚህ ሀገር እንስሳት መስጊድ የላቸውም። እንስሳት ጸሎት ቤት የላቸውም። እንስሳት አጭበርባሪ ነቢይም እውነተኛ ነቢይም የላቸውም። ተገላግለዋል እነሱ ወይ ብሎ እንዲያውም ባለቅኔው ብሏል። እንስሳት ይሄ ይሱነ እንስሳት ይሻሉናል የሚል ቅኔ ነበር የድሮ ቅኔ። እና እንስሳት ይሻሉናል፣ እንስሳት በልጠውናል። አንዳንድ ጊዜ እንስሳት ለምሳሌ ጅብን አይበላው። አሁን ጅብ በጣም ሆዳም ነው የሚባለው፣ ግን አብሮ ይኖራል። እባብ በጣም መርዘኛ ነው፣ አብሮ ይኖራል። ሰዎችን አብሮ መኖር አልቻሉም። ስለዚህ እኔ በጣም መጥፎ ንግግሮች እኔ ባለፈው አንድ ቤተክርስቲያን እስኪ ባብይ ጾም እንደው ከወተት ከስጋው ሁሉ ፌስቡክ ጾሙ ብዬ ነበር። እኔ ደግሞ ሙስሊም ወንድሞቼ ደግሞ ዓርብ ለጁማ ፌስቡክ ሳታዩ ስገዱ ሶላቱ ይሰማል። አሁን ፌስቡክ ስታገላብጡ ቆይታችሁ እኔ ከልባችሁ ሁሉ ምስሉ አይመስለኝ። አሁን ቅዳሴው ተበጠበጠ። ይገርማችኋል። እያቋረጡ ፌስቡክ የሚያዩ ሰዎች ነበሩ። እያቋረጡ አሁን እግዚአብሔር ጋር ፌስቡክ ጋር ተነጋግሮ ማን ይስማ? እውነቱን ለመናገር እንናገራለን አንሰማ። እንደ የኢትዮጵያ ሕዝብ ደግሞ ድሮ የኢትዮጵያ ሕዝብ ደግሞ ጠባዩ የሸክላ ድስት ነበር። ቀስ ብሎ ጥቂት ሰው ያግለዋል፣ ጥቂት ሰው ያበርደዋል። ጥቂት ሰዎች እኔ በእውነት እነዚህ ተሰምተው የበጠበጡ ሰዎች ማታ ቁጭ ብለው ምኑን ነው የሰማይ ሰው አብዷል ሰበቅ ማርያምን እኮ ነው የምላቸው። የታዘቡ ይመስላል። ሰው መቼም በጠመንጃ ሰው ሲገል ፍርድ ቤት ጠመንጃው አይደለም የሚቀርበው። ጠመንጃው ተይዞ ነው ገድሏል፣ በቃ አለቀ። የሚያዝ ያ ሰውዬ ነው። ያ ሰውዬ ደግሞ ትርፍና ኪሳራውን ያውቃል። ቅድም እንዳልኳችሁ ጠንቋይ ምን እንደሚመጣ ያውቃል። አንድ ሰው ነገረኝ፣ ንስሐ ሊገባ ገብቶ ነው የሚነግረኝና አንድ ጠንቋይ ሀብት ሱቅ ቀዘቀዘብና ጠንቋይ ቤት ሄድና አሁን ጠንቋይ ለራሱ ሱቅ የሚከፍትበት ዘዴ እየፈለገ ወይም ደግሞ ለራሱ ጭንቀት ውስጥ እኮ ነው ያለው እና
እሱ ቀዘቀዝብናል። ጠንቋይ በጠባዩ በጣም ደስ የሚለው አላውቅም የሚለው ነገር የለም። በዚህ በነገስታት በመሳፍንት ዘመን በዘመነ መሳፍንት ምን አይነት አጭበርባሪ ሰዎች ተነስተው ነበር ይባላል። መሳፍንቱ ጋር ይሄዱና ሃይ ነግስ ነው ሃ የመጀመሪያው ፊደል የስሙ ፊደል ሃይ የሆነ ይነግስ አይሏቸዋል። አሃ አየለ ነበር ሃዩ ያለው እንደገና ሌላው ጋርና ደግሞ ማይነግስ ነው ከበደ ነበር መስፍን ተብሎ ያለው እንዲሁ ጠንቋዮቹ ፊደል እየቀያየሩ በልቶ ያድራሉ። መሳፍንቱ ግን አልነገሱም። እንደዛው ቀርቷልና ያ ልጅ ሲነግረኝ ጠንቋይ ቤት ሄድና ሰውየው ሰጠናል። ዋላ ከመስኮቱ በስተግራ ቀበረው አለኝ። እሱ ቸገሩ በቀኝ ቀበረው በግራ ቀበረው ወስዶ በቀበረው በኋላ ቀበርናል። እዛ እጄ በቃኔ ልክ እንደቀበርነው በማግስቱ እህቴን ሁሉ በቃ ዛሬ ደንበኛ ስለሚበዛብን አንቺ ጥም ስትራቴጂ ታግዥኛለሽ። ምክንያቱም በጣም ስግብግቦች ስለሆነ የሌላው ሰው ሁሉ እኛ ጋር እንዲመጣ ነው የምንፈልገው እና በቃ ወረፋ በዝቶ የኛ ቃል ቆብን ከሰው ሁሉ እያመጣን ስንሸጥ ነው ሳልም ያደርጉታል። ባየለ በአራተኛው ወር እስቲ ይሄ ነገር ምንድነው ብዬ ቆፍረን ስናወጣው አለ የበቆሎ ቆረቆ እንዳለ ከሰል የቀበረ ሰው ጠንቋዮች በጠባያቸው ምን እንደሆነ ታውቃላችሁ? ለሰው እንዳታወራ ፈተህ እንዳታው ምን ማንጸለቅ ያላችሁ የኛ ህዝብ ጠንቋይ የሚሰማውን ያህል እንኳን ሐኪሙን አይሰማም። ይገርማችሁ እና እንዲህ አይነት የጠንቋይ ጠባይ የተቆራኛቸው ፖለቲከኞች በአፍሪካም በኢትዮጵያም ነበሩ አሉ፣ ወደፊትም ይኖራሉ። እኔ ዝናብ እንዳይጥል ማድረግ አንችልም፣ ዣንጥላ መግዛት እንችላለን። ፀሐይ እንዳይወጣ ማድረግ አንችልም፣ ለፀሐይ መጠለያ ግን እንሰራለን። እኔ በጣም ለመሆን ተስፋችንን እኛ ሃይ ማለት መልመድ አለን። እንደው የሐሳብ መስጫ ሳጥን እንደው ወደ ሲዲነት እንወርዳለን። አሁን ሲዲ ታውቃላችሁ እነ ጃፓን ሲያመርቱት መንዙማ ይቀዳበት መዝሙር ይቀዳበት ሲዲ የሚያውቁት ነገር እኮ የለም። አመረቱ ሸጡ፣ ግማሽ ሲዲ ቀርቶ ግማሽ መስጋና እነሱ የሚያገባቸው ነገር የለም። እኛ ግን ሲዲዎች አይደለንም፣ እኛ ፍላሽ አይደለንም፣ እኛ ሰዎች ነን። በቀደዱልን መፍሰስ የለብንም። እኛ ውሃ አይደለም። ቅድም ባህሪያት እኛ ውስጥ አሉ። ምን አይነት ናቸው? ለባዊነት፣ አዋቂነት ማለት ነው። አዋቂነት ዝም ብሎ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ወይም ደግሞ አቋቋም ድጓ ቁርአን መማር ማለት አይደለም። ያ ከላይ የሚጨመር ነው፣ የሚቀባ ነው። ምክንያቱም አንዳንድ ጊዜ አሁን ማነው ቢያቋርጡት ንግግር የሚያቀባቸው ምንድነው? የተቀባው ድንጋይ ቀለሙ ይገፋል። አንዳንድ ህንፃ ዝናብ በጣም ሲበዛበት ቀለሙ ይገፋል። ቀለሙ ሲገ ድንጋይ ይወጣል። የቤቱ እውነተኛ አሁን ማንም ስናቆም እኮ ወደ ቀደም እንትናችን የምንመለሰው ምክንያቱም ረሃብ እንጂ የባህሪያችን እውቀት የባህሪያችን አለ። ከውስጥ የተቀባ ቀለም ነው። ማንወል ስናቆም ቀለሙ ይደርቃል። በቃ ለምሳሌ ዛሬ ኮምፒውተር ሳይንስ ላይ በጣም የተመራመረ ሰውዬ አንድ 15 ዓመት ጎጃም ወለጋ ኑሮ ቢመጣ ኮምፒውተር ምንድነው የሚላችሁ? ምክንያቱም ይሄ አንዳንድ ቤት አልገጠማችሁም? ዲግሪ ግድግዳ ላይ ተሰቅሎ እውቀቱ ጭንቅላት ውስጥ የለም። አይታችሁ ታውቃላችሁ? ዲግሪያቸው ባደው ይሄ እዚህ ስመረቅ እኮ ነው ይሄ እዚህ ቦታ ነው እውቀቱ ግን የለም ውስጥ። ምክንያቱም ግድግዳ ላይ ተለጥፎ እንትኑ ጭንቅላቱ በየጊዜው ማሞቅ ያስፈልገዋል። ልክ ፍሪጅ ውስጥ ያለ ምግብ መሞቅ እንዳለበት ሁሉ እውቀታችሁን አሙቁት። አንደኛ። ሁለተኛ ደግሞ እንዴት እውነቱን ለመናገር የቅድም የጠቀስናቸው አባቶቻችን አድዋ ላይ እንደዛ ተግባብተው አረቀው አስበው እንደው ጥቁር አፍሪካውያን የሚኮሩበትን የጀግንነት መልስ እየሰጡ በልብም በጉልበትም ሲመልሱ የ21ኛው መቶ ክፍለ ዘመን ወጣት እንዴት ምን ነካው ምን አገባ ማለት እንዴት አይችልም? አባ መላን ታውቋቸዋላችሁ? ፊታውራሪ ሀብተ ጊዮርጊስ ዲነግዴ የሚባሉት እና እሳቸው አንድ ፈረንጅ መጥቶ እንደምታውቁት ሰገሌ የሚባለው በሰሜን ሸዋ ውስጥ ያለ ሰገሌ የሚባል የሰገሌ ዘመቻ ሲባል ሰምታችሁ እንደሆነ የወሎና የሸዋ ነገስታት ተዋግተው ነበር እና አንድ ጣሊያን መጥቶ ነገር ካለፈ በኋላ እናንተ የሸዋ ሰዎች እኮ እነዚህ ወሎዮች ጉድ ሰራችኋቸው አላቸው። እንግዲህ እሱ ጠብለ በጫር ነው አስቦበት አለ። ለምን የወንድማማቾቹን ስለ የአባትን ያድዋውን አልነግርህም አሉት ይባላል። ሰምታችሁኛል? በደንብ ስሙኝ። እሱ የነገራቸው የሸዋውንና የወሎውን ነው። መጋጨት ደግሞ ያለ የነበረ ነው። እኔ አሁን ቅድም እንደተባለው እነዚህ አሁን ሰሞኑን እሰማለሁ በዚህ በደቡብ በኩል ያሉ እገሌ የሚባለው ክልል ልሁን እኔ ይሄ ነገር ዛሬ ይሰማል። ዛሬ የሚሰሙ ተረኛ ሰዎች አሉ፣ ጆሮ የተሰጣቸው የማይቀጥሉ እንደ ክረምት አግዲ በሰኔ ክረምቱ ሰብተው መስከረም ላይ የማናገኝ ሰዎች አሉ። በእርግጠኝነት እነዚህ ዛሬ ክልል እንሁን እያሉ 5-6 የሚጠይቁ የዛሬ 7 ዓመት እኛ እድሜ ላይ ኖረን ይችላል። እድሜ ያላችሁ ሰዎች ታውቃላችሁ፣ መከለያ ይቸግራቸዋል። እርግጠኛውን እነግራችኋለሁ፣ መከለያ ይቸግራቸዋል።
የሀገር እንደ ሹራብ በዘዴ የተሰራ አንዱ ክር ሲመዘዝ ሁሉም ይመዘዛል። እዚህ ሀገር የድንበር ጥያቄ የሌለበት የለም። በወሎና በአማራውና በትግራይ ያለ፣ በኦሮሞና በሶማሌ ያለ፣ እንደገና ደግሞ ተለቅቆ ነገር በአማራና በአማራ መካከል ደግሞ የቀጠለ ደስ የሚለው ነገር እሱ ነው የሚገርመኝ። ደግሞ ገና በኦሮሞና በወለጋና በሸዋ በወለጋ መካከል ይቀጥላል። ገና በሶማሌና ጠብ ሆነ ቦታ ካልገደባችሁት ሰውነታችሁ ያበሰብሰዋል። ይሄን ከዚህ የፈሰሰ ጠባቱ ልብስ እንዳያበላ መገደብ ያስፈልጋል። ይሄን ጥላቻ አሁን መገደብ ካልቻል በጣም እርግጠኛ ሆኜ የምነግራችሁ አትራፊ የለም። ልዩነቱ ምንድነው? አየለ ሰኞ ይጎዳል፣ ከበደ ማክሰኞ፣ ስዩም ሮብ፣ ተሾመ ሐሙስ እስከ እሑድ ድረስ ሁሉም ተጎድተው ጨርሰው ለቅሶ ደራሽ ማይገኝ እርግጠኛ ሆኜ ነው የምናገረው። ነብይ አይደለሁም። እና እኔ በእውነት ወጣቶች በተለይ አዲስ ሐሳብ የምታመነጩ ወጣቶች ይህን የተከበረ ጭንቅላት ይህንን እግዚአብሔር በአምሳሉ የፈጠረው ጭንቅላት ማፍረስም መናድም የሚችለውን ጭንቅላት መለወጥ የሚችለውን ጭንቅላት እስኪ ለበጎ እንዋል። በእውነት ያሳዝናል። እኔ ቅድም እንዳልኳቸው 107 የፖለቲካ ፓርቲዎች ተነስተዋል እዚያ ጋር። አሁንም ዛሬ ፈረንጆቹ በበሬ እንደሚታረስ ለልጆቻቸው ለማሳየት እኮ ሙዚየም ገምተው ነው። እኛ ግን ዛሬ እኮ በበሬ ይታረሳል ገና። እንዴት ያሳፍራል! በስመ አብ ወልድ። ከዚህ የበለጠ ለአንድ የዩኒቨርሲቲ ተማሪ ለአንድ ምሁር በበሬ የሚያርስ ገበሬን ወክያለሁ ብሎ ገበሬውን ማፈናቀል በእውነቱ ከገበሬው ያለፈ በጣም የዘለቀ አስተሳሰብ። እንደው እውነቱን ለመናገር ገበሬ ብሎ ይግባ። እውነቱን ለመናገር ምሁራኑ ምን አመጡለት? እውነቱን ለመናገር ምርጥ ዘር እንኳን መስጠት ያልቻለው እኮ በዘር ነው ያባሉት እኮ አይደል? እንደው እኛ ምርጥ ዘር ገበሬው እንኳን በእውነቱ ሰርቶ እያበላን እኮ አይደል? በትግራይ ብትሄዱ መሬቱ ተበልቶ በዝባ ማለት መሬቱ ከዛ ከድንጋዩ ላይ ዘርቶ 24 ሰዓት ሰርቶ ጀንበር ጋር ሽቅድምድም ነው ገበሬ ታውቃላችሁ። አይ ጀንበሩ ሄደብኝ ገበሬ ጋር እየተላተመ ማታ ደግሞ ሲተኛ ጌታዬ ያለኔ ማን ፈትሃ ነው ብሎ የሚተኛው ሰው እንደ ጨረቃ ላይ ወጣ አልሰማም። አረሰም እንደምን ተጠቅመ እብደት ነው የተረፈ። እንኳን ያልሰማ እኛም የሰማነው እብደት ነው የተረፈ። ስለዚህ እኔ እንደው ዛሬ የንግግር ወቅት ከሚሆን እኔ ቅድም ብዙ ሙስሊሞችም አላ ክርስቲያኖችም አላቸው። እኔ በዚህ ዘመን የማን አድናቂ ነው ብትሉኝ የኢትዮጵያን ሙስሊሞችና የኢትዮጵያን ክርስቲያኖች ፖለቲከኞቹ ነቁባቸው። እኔ በ98 ዓመተ ምህረት ጥቅምት ወር ላይ ቅንጅት ምናምን የሚል ፓርቲ አሸንፎ ኢህአዴግም ያልተዘጋጀበት ሽንፈት ቅንጅትም ያልተዘጋጀበት ድል አግኝተው ሁለቱም ሰፍረው ነበር። የቅንጅት የዛን ጊዜ ችግሩ ዱብዳ ድል ወረደበት። አንድ ሰው ሲነግረኝ እዚህ ቅድስት ሥላሴ አንድ አይነ ስውር ነበር የሚለምን አሉ። በኃይለ ሥላሴ በቆየ ዘመን ነውና እየለመነ ነው የሚኖረው ነው። ሎተሪ ገዝቶ ይዟል። በኋላ የወሰው ያነብለት እንዴ 24000 ብር እኮ ደርሷል ሲባል እዛው ፍስስ አለ ሰውዬው። ካልተዘጋጁበት ደስታ ይልቅ የተዘጋጁበት ሀዘን አትራፊ ነው። እና ጨርሻለሁ። ደህና ነሻችሁ? በእውነት እድለኞች ናቸው። ቅድም የተሰሙ ንግግሮች እኮ በእውነቱ ምግብ ቤት የሚሸጥ ምግብ ቢሆን ስንት ብር ያወጣ ነበር? እውነቱን ለመናገር እናንተ በ100 ብር ትከሰክሳላችሁ በየአይነቱ። እና ምን እያልኳችሁ ነበረ? በ98 ዓመተ ምህረት ጥቅምት ወር እኔ ሬዲዮ ሰማ ነበርና ያን ጊዜ እንደምተው የቆዩት የዛሬ 15 ዓመት የዛሬ ዓመት የሬዲዮ ፕሮግራም ያመጣኛል ብሎ የሚሰማ የሬዲዮ ፕሮግራም ነበር። ዛሬ እግዚአብሔር ይመስገን ያመጣኛል ብሎ የምንሰማው የለም። ምክንያቱም አንዱ ኤፍኤም ቢስቶ አንዱ ደግሞ ተመሳሳይ ስለሆነ ሁሉም አንድ አይነት ስለሚያወር ምክንያቱም ምንጫቸው ፌስቡክ ነው። ዘግ አብሮ የሚዘጉ ኤፍኤሞች አሉ። አሁን አንጠቅስም እንጂ ሰዎቹ እና በጥቅምት ውስጥ የእንትን በዓል ይከበር ነበር የእስልምና በዓል እና አንድ የፖለቲካ ሰው አሁን ስማቸውን አልጠቅሰው እኔ አንዳንድ ጊዜ እንደው ምን አይነት ጭንቅላት እንዳለ ሁሉ የሚያስተዛዝብ ያቀረብሻ ነበረ በሰሞኑ ይመስለኛል። ይሄ ሁሉ ጥረት ኢትዮጵያን ሙስሊሞችን አንገት ለማስደፋት ነው። አሁን እቺ ነገር በጣም ትንሽ ይሆናል። ግን እስከ ወሎ እስከ ሐረር ሰሚ ብታገኝ አባልታን ነበር። የኢትዮጵያ ሕዝብ ግን የተጮኮኑ የሰማ ይመስላል እንጂ አይሰማም። የሚገርማቸው ነገር አሁን እኛ መድረክ ላይ ሰብከን አይሰማም። የራሱ ነው ያደረገው የለም። አንድ
እዛ ማኑኤል አንድ አሁን አሜሪካ ነገር ያለው ሲሰብክ ሲሰብክ እና ባለ የሚባለው ሰውዬ 3000 በጎች ነበሩትና እነዛን ሲያሸልት ዳዊት ድግስ ላክልኝ ብሎ ታሪኩን ነው የተረከው። እና ሴትዮዋ መስዋዕቱ 45 ደቂቃ ሰብኬ ወረጀ ለካ ሴትዮዋ ከ3000 በጎች ጋር ነው የቀሩት። አንበጥ በኋላ ሲወርድ ምን አሉኛል? የኔ ልጅ እነዛ 3000 በጎች ተይባሉኛል። አሁን የኢትዮጵያ ሕዝብ ደስ የሚለኝ እኔ የተነገረው ሁሉ አይሰማም። የተነገረው ሁሉ ቢሰማ ማብደን ነበረ፣ ተላልቀን ነበረ። እያወሩ የማይሰሙ ሰዎች አሉ። በጣም ደስ የሚለው ነገር እንዲያወሩ አይሰማም። የኢትዮጵያ ጨዋ እጅግ ጨዋ የተከበረ ሕዝብ እንደሚወራለት እኛ አንዳንድ ጊዜ በእኛ መድረክ እኮ ፕሮቴስታንቱ ሙስሊሙን ሰባኪዎች ጥቅስ ሲያልቅባቸው ፕሮቴስታንት ሙስሊሙን ይሳደባሉ። ክርስቲያኑ አልሰማቸው ሄዶ ማመር ጋር ሻይ የሚጠጣው በጣም ደስ ይላል። ፕሮቴስታንቱ ጋር ስትሄዱ ፓስተሩ ጥቅስ ሲያልቅበት ድሮ ነበርኩበት ኦርቶዶክስ እንደዛ አድርጎ ፕሮቴስታንቱ አይሰማውም። ሰምቶ እና ወልደ ማርያም ጋር ሻይ የሚጠጣው እንኳን ያልሰማን በእውነቱ እንኳን ያልሰማን ወደፊትም በእውነቱ የማይረባ ነገር ከሆነ አይስማ፣ ፖለቲከኞችም አይስማብን። አሁን የሚንቀሳቀስ የፌስቡክ በላይ ዘለቆች አሉ። በነገራችን የፌስቡክ አጼ ቴዎድሮስ አለ። የፌስቡክ በላይ ሆነ አሜሪካን ስታርባክስ እየተጣቁ በርገር እየገመጠ ነው የሚጽፈው እኮ እሱ በርገር እየገመጠ ሰው ሊያባላ የተነሳ ገማጭ ዘዝለት ልመረጥ ነው በሆነ እግዚአብሔር ይስጥልን። ኢትዮጵያ ምን አለው ማርከሻ ቢታሰስ ቢጠና ከሺ ጠቢብ ደጂ ቁስሉን ለወደደ ይማረህ እያሉ ያዝኑለታል እንጂ ምን ብዬ ልክሰስህ? በምን ጉልበት ላውጋ ቆሜ ከችሎቱ ሞግቼ ብረታስ ሌላ ሞት አይደለይ ካንተ መለየቱ። ደርሶ ስሞርዋሪ ፈራጅ ነው መንደሬ ይሳለቁብናል ዞረን ስንመለስ እኔና ክራሬ። እሰረኝ ግድ የለም ጨክኜስ አልሸሽም ዞሬ ልጎናበስ ድል አላበላሽም። ላሰንብትህ እንጂ በአካላቴ ክታብ ከጠቢብ ሸፍኜ ድኜ ላላገኘህ ምን ስልገዛለው መድኃኒት ጨክኜ። ጉዳትዬ ጌጤ ቢሸነጋገሉም እየደረደሩ የምክንያት ጉልቻ አያቆራርጥም የተዋደደ ልብ በቃኝ ማለት ብቻ። ምክር ተረት ተረት ዕውቀት ትርጉም አልባ የፍምር ጊዜ እስኪመልሰው የፈውስን ጥያቄ የመቁረጥን ታምር አስታምመሃለው የእምባዬን ማዝገሚያ ክራሬን አንግቼ ስቃይ አላብስም መድኃኒት ሸምቼ።